عليكم ورحمة الله وبركاته. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وأشهد أن لا إله إلا الله وحده ربي لا شريك له، وأشهد أن محمدا عبده ورسوله وصفيه من خلقه وخليله صلى الله عليه وعلى آله وصحبه وسلم. أما بعد، إن شاء الله حديث واحد نتذاكر حول هذا الحديث بما يسر الله. عند حديثنا إن شاء الله مهم هنا أساس يكون حديثنا በልዩ መልኩ ባለንበት ጊዜ ባለንበት አህዋል ላይ ለኛ ወሳኝ የሆነ ምክር ያዘ እሱ ላይ ጥሩ የሆነ ምክርን ያዘ የሆነ ሐዲስ ነው። ኢንሻአላህ ይሄን ሐዲስ አይተን ኢንሻአላህ ምን ላይ ይሆናል። ثبت عند إمام أحمد من حديث ابن عبد الله بن عمرو رضي الله تعالى عنهما قال قال رسول الله صلى الله عليه وسلم. إن شاء الله هذا الحديث تحفظونه تحفظوه الله إن شاء الله دقاقموا والله كزيم في سمتاجوتان تحفظوه الله إن شاء الله. قال قال رسول الله صلى الله عليه وسلم: 4 إذا كن فيك فلا عليك ما فاتك من الدنيا. 4 إذا كن فيك فلا عليك ما فاتك من الدنيا: حفظ أمانة، وصدق حديث، وحسن خلق، وعفة في طعمة. إدقموا اللوي. أخرج إمام أحمد في مسنده من حديث عبد الله بن عمرو رضي الله تعالى عنهما قال قال رسول الله صلى الله عليه وسلم: 4 إذا كن فيك فلا عليك ما فاتك من الدنيا: حفظ أمانة، وصدق حديث، وحسن خلق، وعفة في طعمة. أدق معلم سستنيا. أخرج إمام أحمد في مسنده من حديث عبد الله بن عمرو رضي الله تعالى عنهما قال قال رسول الله صلى الله عليه وسلم: 4 إذا كن فيك فلا عليك ما فاتك من الدنيا: حفظ أمانة، وصدق حديث، وحسن خلق، وعفة في طعمة. ነቢዩ صلوات ربي وسلامه عليه እንዲህ ይላሉ: 4 إذا كن فيك 4 ነገራቶች አንተ ዘንድ የሚገኙ ከሆነ የ4 ነገራቶች ባልተቤት ከሆንክ በ4 ነገራቶች ላይ ከተወሰፍከ ከተገለጽክ 4 ነገራቶች አንተ ዘንድ የሚገኙ ከሆነ فلا عليك ما فاتك من الدنيا: لا بأس ما فاتك من متاع الدنيا ومن فتات الدنيا ምንም አይደለም። ከዱንያ ያጣኸውን ብታጣ፣ ከዱንያ ያመለጠክ ቢያመልጥህ፣ ከዱንያ ያመለጠህ ሁሉ ቢያመልጥህ ምንም አይደለም። እነዚህ 4 ነገራቶች አንተ ዘንድ ካሉ አሉ። ልብ በል፣ 4 ነገራቶች አንተ ዘንድ ካሉ ሌላውን ብታጣ ምንም አይደለም ማለት ነው። 4 إذا كن فيك فلا عليك ما فاتك من الدنيا: ከዱንያ ያጣኸውን ብታጣ ምንም አይደለም። ብቻ እነዚህ 4 ነገራቶች አንተ ዘንድ ይኖሩ ማለት ነው። አንዱ ምንድነው? حفظ أمانة، አማናን መጠበቅ፣ ታማኝ መሆን ብሎ ማለት ዘርፈ ብዙ ነው። ታማኝ መሆን ባንተና በጌታክ መካከል ባለው
አማና ነው እኮ ሶላት አማና ነው ዘካ እኮ አማና ነው ጾም አማና ነው ተውሂድ አማና ነው አጠቃላይ ሸሪዓዊ የሆኑ ድንጋጌዎች ሁሉ አማና ናቸው በአግባብ መፈጸም አለብን አላሁ ጀለ ወዐላ በሚፈልገው መልኩ መፈጸም አለብን አማና ነው كما قال جل وعلا إنا عرضنا الأمانة على السماوات والأرض والجبال ماذا قال فأبين أن يحملنها وأشفقن منها وحملها الإنسان أمانة الله جل وعلا يعتزبت نجر هلو أمانة يكلكلو نجر هلو كلكلاوج هلو أمانة ناتشو يعتزون مفصم باقبابو يكلكلون متنكك مراك باقبابو أمانة إمام هو سياسجد أمانة لبت مؤذن أمانة وقت تطبقه باقبابو بسرعات صومنياكو ميصومو يسون اذان سمتونو የሚያፈጥረው አዛኑን ሰምቶ ነው የሚሰግደው አዛኑን ሰምቶ ነው አማና ነው አማና ማለት በጣም ዘርፈ ብዙ ነው በጣም ብዙ ነው ሲተነተን ማለት ነው እንግዲህ አንተ ታማኝ ከሆንከ አማና ነው የምትጠብቅ ነገር ከሆነ ትልቁን ዋናው ከሰው ልጅ የሚፈልገውን ትልቁን ነገር ጠብቀሃል ማለት ነው حفظ አማና ልጆችህ እኮ አማና ናቸው አንተ ዘንድ ባለቤትህ አማና ናት قال النبي صلى الله عليه وسلم وكلكم راع ومسؤول عن رعيته فالرجل راع في أهل بيته ومسؤول عن رعيته يندنداچو እረኛ ናችሁ አላህ አስጠብቋችኋል ስላስጠበቃችሁ ነገር ይጠይቃችኋል ተጠያቂ ናችሁ ብለዋል ተጠያቂ ነን ስለ ባለቤትህ ትጠየቃለህ ስለ ልጆችህ ትጠየቃለህ አማና ነው ትጠየቃለህ አይቀሪ ነው በአግባቡ ያንን ነገር አማናውን መትዋጥና መጠበቅ ነገር ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ما من احد يسترعيه الله رعيه ثم لم يحطها بنصحه الا لم يدخل معهم الجنه او كما قال صلى الله عليه وسلم عند مكان የለም አላሁ ጀለ ወዐላ አማና የሚጥልበት አላሁ ጀለ ወዐላ ያስጠበቀው ይሄን ነገር ጠብቅ ይሄን ነገር ያዝ ብሎ አማና የጣለበት ሐላፍትና የጣለበት ሐላፍትና ሲባል ብዙ ነው አገር መምራት ሊሆን ይችላል አካባቢ መምራት ሊሆን ይችላል ቤትህን መምራት ሊሆን ይችላል ልጆች ባለቤትህ እነዚህ ማለት ነው ያንን ደግሞ በአግባቡ አላህ ጀለ ወዐላ በሚፈልገው መልኩ ያልጠበቀ ይሆን አካል ከነሱ ጋር አብሮ ጀነት ባይገባ እንጂ በእንዶ የጀነትን ሽታዋንም ባያገኝ እንጂ ብለዋል አማናውን ስለተጠበቀ ማለት ነው አማና ከባድ ነው የመጀመሪያው ይሄ ነው حفظ አማና ቀጥሎ ያለው ወስድቁ ሐዲስ صدق ሐዲስ ማለት ንግግሩ ላይ እውነተኛ መሆን በሚያወራው ወሬ እውነተኛ መሆን ሐቅን የሚያወራ መሆን ከውሸት መጠንቀቅ ከውሸት መራቅ እውነተኛ መሆን صدق ደግሞ እንደምታውቁት እሱም እንደዛው ዘርፈ ብዙ ነው እውነተኛ መሆን ከጌታ ጋር እውነተኛ መሆን ከቤተሰቦችህ ጋር እውነተኛ መሆን ከጓደኞችህ ጋር እውነተኛ መሆን አጠቃላይ ከፍጡሮች ጋር እውነተኛ መሆን صدق ከባድ ነብዩ ሰለላሁ ዐለይሂ ወሰለም ከባድ ስለሆነ ነው كما في الصحيحين من حديث عبد الله بن مسعود رضي الله تعالى عنه ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል الصدق يهدي الى البر እውነት መናገር ወደ መልካም ይመራል መልካም ደግሞ ወደ ጀነት ይመራል ብለዋል صدق ማለት ከባድ ነው በአሁኑ ዘመን በተለይም ማለት ነው በአሁኑ ዘመን صدق በጠፋበት ውስን ከሆነ አካላቶች ካልሆነ በስተቀር صدق ጠፍቷል ከውስን አካላቶች ብቻ ነው ያለው ኢንሳፍ የሚባል ነገር የጠፋበት ዘመን إلا من رحمه الله صدق እውነተኛ መሆን ስትናገር እውነትም መናገር ስትሸጥ በእውነት ስትለውጥም እንደዛው ስትገዛም እንደዛው እውነተኛ መሆን አላህ በረካ ያድርግልሃል የሸጥከው የለወጥከው የቀየርከው ነገር በረካ ይሆንልሃል ባገኘውም ነገር አላህ በረካ ያድርግልሃል በቤተሰቦችም አላህ በረካ ያድርግልሃል በህይወትም አላህ በረካ ያድርግልሃል ዒባዳህም ላይ አላህ በረካ ያድርግልሃል እውነተኛ ከሆንክ إن تصدق الله يصدقك እውነተኛ መሆን وصدق حديث ቀጥሎ ያለው ሶስተኛው وحسن خلق اخلاقو ስነ ምግባሩን ማሳመር ማስተካከል አንደካ ጥሩ የሆነ اخلاق
ጥሩ የሆነ ስነ ምግባር አኽላቅ ይሄም ልክ እንደዛው ዘርፍ ብዙ ነው አኽላቅህን ማስተካከል ከጌታ ጋር ሱእ አልአደብ ስርዓት የሌላቸው እኮ ስንትና ስንት አሉ ስርዓት ያጡ ስንትና ስንት አሉ ከጌታቸው ጋር አላሁ ጀለ ወዐላ ተውሂድን ግዴታ አድርጎባቸው ተውሂድን ትቶም ያጋሩ ስንት አሉ ለአላህ ተጋሪ የሚያደርጉ ስንትና ስንት አሉ አደብ ያጡ ማለት ነው ለአላህ ልጅ የሚያደርጉ ስንትና ስንት አሉ ለአላህ ባለቤት የሚያደርጉ ስንትና ስንት አሉ እንዲሁም ደግሞ በአላህ ላይ ሌላ ሸሪክ ተጋሪ የሚያደርጉ ስንትና ስንት አሉ ይሄ አደብ የሌላቸው ሶላትን ያቋርጡ በተመቻቸው ሰዓት ባስፈለጋቸው ደስ ባላቸው ሰዓት ብቻ የሚሰግዱ ማለት ነው ጾም ላይ ደግሞ ልብ በሉ ጾም ላይ ዱንያ ላይ የሆነ ሙሲባ የሆነ ችግር ሲደርስበት እኔ ለአላህ የጾምኩኝ አላህ የሙሲባ ያመጣብኛል አልጾምም ብሎ የሚያፈጥር ስንት አለ ማን የጎዳ መስሎት አላህን የጎዳ መስሎት ማለት አልጾምም ብሎ ተደብቆ የሚያፈጥር ስንትና ስንት አሉ ተደብቆ የሚያፈጥር የሚበላ እንደምንም የወደቀ የተነሳ እንደምንም እስከ መግሪብ ደርሶ ማለት ነው ከመግሪብ በኋላ አኽላቁ የተበላሸ ማለት ነው ይሄው በዚህ መንገድ ላይ ድሮ በየቤቱ ነበር ምን ሰማው አሁን አስፋልቱ የጎዘጎዙ ነው ያሱን በየቦታ የጎዘጎዙ ነው ይሄ አካባቢ የተሻለ ሰፈር ነው የተሻለ አካባቢ ነው እንዶ ተራዊህ የሚሰገድበት ዒባዳ የሚሰራበት እንዶ ዳዕዋ የሚደረግበት ዳዕዋ የደረሰው ጥሩ አካባቢ ነው የሚባለው ይሄ አካባቢ አሁን ማታ ከኢሻ በኋላ ወጣችሁ ብታዩ ምን ይመስላል ይሄ አካባቢ እንዲህ የሆነውስ ሌላው እንዴት ነው የሚሆነው ያው ከወንጀላቸው ተውበት አላደረጉም አልተመለሱም ብቻ ሰዓቱን ቀየሩት ቀን ላይ የነበረውን ወንጀል ለመቼ ያደረጉት ማለት ነው ለማታ መንዙማ ነው ዘፈኑ ዘፈን ነው ጫቱ ጫት ነው ሲጋራው ሲጋራ ነው የወንጀል አይነቶች የተሰሩ ነው አላህን ማይፈሩ ማለት ነው በታች በኩል ይቀራል ይሰገዳል ድምጽ ይሰማል በዚህም እንደዛው በግራ በቀኝ እነሱ ጅባሱን ከፍቶ እስከ ጥግ ድረስ ቀውጥ ያደረጉ እና እንትኖች ነሳራዎች የሚያቀጣጥሉትን ኢሳት አይነት ያቀጣጠሉ ማን መንገድ ላይ ዲባቸው የደበደቡ በጫት ላይ እስከ ሌሊቱ 6 ሰዓት ድረስ የሚያቆዩ አሉ መንገዱን ጎዝጉዘው ማለት ነው ይሄ እኮ አደብ እኮ አይደለም አኽላቅ እኮ አይደለም ወንድሜ አትሸወድ ተው አትታለል ይሄ ፍርሳ እድል ነው ረመዳን እድል ነው ሁሉም ያገኙ አይደለም ተስተካከለ ሸይጣን ታስሮልሃል ነፍሲያ ደክማለች መጥፎ ጓደኛ ደክሞልሃል ትልቅ እገዛ ነው ያለክ በዚህ ረመዳን ላይ በዚህ ረመዳን ያልተለወጥከው መቼ ትለወጣለህ በዚህ ረመዳን ያልተቀየርከው መቼ ትቀየራለህ ተው እባክህ ተመለስ እንዳንተ የሰው ልጅ የሆነው እኮ ነው ጀለቢያውን ለብሶ ጥምጣሙ ጠምጥሞ ወደ መስጂድ የሚሮጠው እኮ ሌላ አዲስ ነገር እኮ የለም ካንተ ለየት የሚያደርገው ነገር እኮ የለም አንተ ከጭቃ የተፈጠርክ እሱ ከኑር የተፈጠረ እኮ አይደለም ከብርሃን እኮ አይደለም ሁላችንም ፍላጎታችን እኮ ጀነት ነው ሁላችን ከእሳት መራቅ ነው ፍላጎታችን አላህ እንዲወድልን ነው ከወንጀል መራቅ ነው እነዚህ ሰዎችና ወደ መስጂድ የሚሮጡ ሰዎችና አንተ ተለያየ እኮ እንትን የለውም ያው ነው አንተ አላህን መትፈራ ሆንክ እሱ የሚፈራውን እንጂ አንተ አደብ ስርዓት ያጣ ሆንክ እንጂ እሱ ስርዓት ያለው ሆነ እንጂ ሌላ አዲስ ነገር እኮ የለውም ተው እባክህ ተማር እባክህ ተመለስ ወደ ጌታህና አኽላቅን አስተካክል ከጌታህ ጋር ከቤተሰቦችህም ጋር እንደዛው ከባለቤትህም ጋር ከልጆችህም ከሙስሊሞች በአጠቃላይ አኽላቅን ማሳመር ወሁስኑ ኹሉቅ ቀጥሎ ያለው ደግሞ ወዒፈቱን ፊ ጡዕማ በሚባለው ነገር በሚመገበው በሆነው ነገር ላይ ጥብቅ መሆን ሐላል መብላት ሐላልን መከሰብ በሐላል መጠቃቀም ከሐራም መራቅ ማለት ነው የምታገኘው ነገር በሐላል የምትጠቃቀመው ነገር በሐላል ያገኘው ነገር አታግበሰብስ ያገኘው ነገር አትብላ በልታው እኮ ተመልሶ የሚበላ ካለ አንተን ይበላል ወደ ጀሃነም ያወርድሃል ትንሽ ሆነ ሐላል የሆነች طيب የሆነ በዛ ተጠቃቀም ከሐራም ነገር ራቅ ይሄ ደግሞ በልዩ መልኩ ለመምከር መፈልገው እዚህ አካባቢ ያሉ ጫት ቤቶች ማለት ነው እባካችሁ ጫት ሐራም ይቅርባችሁ የምትጠየቁት
እናንተ ጫት በመነገዳችሁ ብቻ ሳይሆን ማለት ነው ከጀርባችሁ ስለ 1000 ሰው ልትጠየቁ ትችላላችሁ ከኋላ ማለት ነው ከዛ በላይ ማለት ነው ስለ ባለቤት ትጠየቃለህ حرام ነው ያበላሃት ያለው ስለ ልጆች ትጠየቃለህ حرام ነው የምታበላቸው ስለ ሙስሊሞች ትጠየቃለህ حرام የሆነ ነገር ያቀረብከላችሁ ያደነዘዝካቸው አንተ ለገንዘብ ብላ ማለት ነው ያደነዘዝካቸው ማታ እንዳይተኙ ቀን ደግሞ ዒባዳ ተቶ እንዲተኙ ከጌታቸው እንዲርቁ ደንዝዘው ጌታቸውን እንዳያቁ ያደረከ ነው እቺ ፉርቃን ደግሞ መከራውን ያያየች ነው በግራ በቀኝ ይላሉ ይታገላሉ ለማስገባት ጫቱን ማለት ነው መጀመሪያ ጫፍ አካባቢ ነበር የዞሩ በላይ በኩል ጫት ቤት ከፈቱ ይያሉ ታገሉ አሁን ብሎ መጨረሻ ላይ እዚህ ጋር አንዱ ከፈተ ሴቶች ራሱ ሲያልፉ ሲቁብታል አረ እዚህ ጋር ጫት መጣ ምናምን ይያሉ ማለት ነው መከራ መስጂድ ይዞ ተሸክሞ ሊገባ ትግል ከፉርቃን ጋር ይባካ ወንጀለኛ ነው የምትሆነው ይቀርብ ላንተ ማይጠቅመህም ለኡማው ማይጠቅመውም ለልጆችም ያገኘውም ገንዘብ ያውላ حرام ነው ይቀርብ ወደ ጌታ ተመለስ ሐላል የሆነውን ከስብ ልትወጥረግ ተሸከም እንደ ወንድ ማለት ነው እንደ ጫት ብዙ ገንዘብ የሚገኝበት የለም ይላሉ ትርፍ ይላሉ ግን ትርፍ ሰውን ኪሳራ ነው ባንዴ ይበረግድልኛል ባንዴ አድጋለሁ ይቀየራለሁ ይላል ይበረግድልሃል ምንድነው ይበረግድልህ ወደ እሳት ብርግድ ይላል ወደ እሳት ወደ ጀሃነም ተመልከተ ይሄ ሐላል እኮ አይደለም حرام ምትበላው ታው ተመለስ ወደ ጌታ ይሄ ደግሞ ፍርሳን አጋጣሚ ተጠቀምበት ትልቅ የሆነ ፍርሳን አጋጣሚ ነው ነፍሲያ ደክማለች ሸይጣን ታስሯል ጓደኞቹ ደክመዋል እጅግርን ሰታ ሰፈለው ወልቀረብና ያ ረብ ረዝቀኝ ባሮችን ያረዘከው እኔንም ረዝቀኝ ለባሮች የሰጣቸው ለኔም ስጠኝ ሐላል የሆነውን በል ለምን አንተ እድልን ታሳጥረዋለህ በዛ በጫት ብቻ ወይ በሆነ ነገር ለምን حرام በሆነ ነገር ለምን ሐላል የሆነውን ጠይቀው ያ ረብ ሐላል የሆነውን ከስብ ሐላል የሆነ እርዝቅ ረዝቀኝ አንተ የምትወደው ለቤተሰቦችም የሚጠቅም ለአኺራ ዱንያ የሚጠቅመኝ በል እንዲሁ ስትለወጥ ሁሌም በዚህ ሐላል ትኖራለህ ማለት ነው ወዒፈቱን ፊ ጡዕማ በሚመገበው በሚበላው ነገር ጥብቅ መሆን ሐላሉን መጠቀም እነዚህ አራት ነገራቶች የተገኙበት የሆነ አካል ከዱንያ ያመለጠውን ቢያመልጠው ምንም አይደለም አርባዑን اذا كنا فيك فلا عليك ما فاتك من الدنيا حفظ امانه وصدق حديث وحسن خلق وعفه في طعمه እነዚህ ነገራቶችን ካልጠበቀ ደግሞ አንድ አካል በእነዚህ ነገራቶች ራሱን ማይገልጽ ነገር ከሆነ አው በእነዚህ ነገራቶች እሱ ዘንድ ማይገኙ ነገር ከሆነ በመጾሙ በመራቡ መጠማቱ ምንም ያገኘው ትርፍ የለም ፋይዳ የለም ወለም يدع قول الزور ولا عمل به فليس لله حاجه في ان يدع طعامه وشرابه قول الزور بحسد ممسكر وشتن ማውራት ይሄንን የልተወ እንደገና ደግሞ በሐሰት መስራት በሐሰት መተግበር عمل الجاهليه ያን ክፉ የሆነ ቆሻሻ መጥፎ የሆነው ነገር የልተወ የሆነ አካል የትላንትናው ባህሪው የልተላቀቀው ከትላንትናው ባህሪ ምንም የልተላቀቀ የላሻሻለ የሆነ አካል እንደ ትላንትና የተበላሸ ባህሪ ካለው ረመዳን ላይ ለአላህ ጀለ ወዐላ ሐጃ የለውም ሰውየው ምግቡን በመተው መጠጡን በመተው ማለት ነው ረሃብና የውሃ ጥም ብቻ ነው የሚያተርፈው እጃችን እግራችን መናሳችን ሁለመናችን ምን ሆነ አለበት የጾም መሆን አለበት ውሃውን ምግቡን በመተው ብቻ እምናተርፈው ትርፍ የለም ለማለት ነው نسأل الله ينفعنا بما سمعنا